አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የዱካ ሚዲያ ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ በመቀጠልም ማቅረብ ጀመርን። በቅድሚያም አበይት መረጃዎች። 18ኛ ቀኑን የያዘው ዘመቻ አንድነት በጎጃም ግንባር መብረቁ ተፈራ ብርጌድ ስቦ ማስከዳትና ጠላትን መቀጥቀጡንም አጠናክሮም ቀጥሏል። የኦህዴድ ብልጽግና የ3.5 ቢሊዮን ብር የመሳሪያ ግዥን ፈጸመ። ዝርዝሩንም እናደርሳለን። በጎንደር ግንባር የአብይ አህመድ ወራሪ እየተደቆሰ ነው። ጀግናው የአማራ ፋኖ አንድነት በጎንደር ሰራዊት ድል እያደረገም ይገኛል። እንዲሁም በመተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና ኃይሎች መካከል 2 ጋንታ ሙሉ አባላት ለስምሪት በወጡበት መጥፋታቸውም ተሰምቷል። እነዚህና መሰል መረጃዎችንም በቅደም ተከተል ወደ እናንተም የምናደርሳችሁ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች እናልፋለን። 18ኛ ቀኑን በያዘው ዘመቻ አንድነት በጎጃም ግንባር መብረቁ ተፈራ ብርጌድ ስቦ ማስከዳትና ጠላትን መቀጥቀጡን ቀጥሏል። በዛሬው ዕለት አንድ ጀግና አማራ ወታደር የጁላ ጦር አባል የነበረ የጓደኛውን ጨምሮ 2 ክላሽ ይዞ መብረቁ ተፈራ ብርጌድን መቀላቀሉም ተሰምቷል። ይህንንም ተከትሎ የመጣው ኃይል ተቀጥቅጦም ተመልሷል። በሌላ በኩል ከወይን ውሃ ሞጣ ሬሽን ለመቀባበል የመጣውን የጠላት ጦር አራጢ ላይ ጠብቀው በመቀጥቀጥ በሬሽን ፋንታ አስክሬን ታቅፎ እንዲመለስም አድርገውታል። 5ኛ ክፍለ ጦር ጀብደኛው ጎጃም አገው ምድር ክፍለ ጦር ዛሬም ማስደመሙን ቀጥሏል። በስቦ ማስከዳት ስልቱ እውዲት አካባቢ 30 ሚኒሻ ሙሉ ትጥቅ ይዘው ወርቅ አባይ ብርጌድን ተቀላቅለዋል። 9ኛ ክፍለ ጦር አባይ ሸለቆ ብርጌድ የብርጌዱን አንድ ሻለቃ ለማፈን ተጨማሪ ኃይል ከሞጣና ገንደወይን ይዞ ወደ አባይ የተንቀሳቀሰውን ኃይል አሯሩጠው ወደ ምርጦ ለማርያም ምሽጉም መልሰውታል። በተያያዘ ዜና ወደ ጎንደር ግንባር ስናቀና የአብይ አህመድ ወራሪ እየተደቆሰ ነው። ጀግናው የአማራ ፋኖ አንድነት በጎንደር ሰራዊት ድልም እያደረገም ይገኛል። በሰሜን ጎንደር ቀጠና ዛሬማ ከተማ አቅራቢያ ጉቦ ተራራ እንዲሁም አልደባ ገዳም አዋሳኝ ዘሬማ ወንዝና አዲስ ዓለም ከተማ በተደረገ የተጠና ማጥቃት በሁሉም የውጊያ ግንባሮች 43 የተሰዋ 21 የቆሰለ 17 የተማረከ የጦር መሳሪያ 62 የነፍስ ወከፍ መሳሪያ 1 ብሬን የጦር መሳሪያ ከ400 በላይ ተተኳሽ ጥይትም ተማርኳል። የአፋጎ ራሳ ሞራው ኮር የድብ ጠለምት ተከዜ ክፍለ ጦር 2 ብርጌዶች የድሉም ባለቤት ናቸው። በማዕከላዊ ጎንደር ቀጠና ለግዳጅ የተሰማረው የአፋጎ አካል ተከዜ ክፍለ ጦር የላይ አርማጮ ወረዳ ንዑስ ወረዳ ጃኒካው ከተማን ተቆጣጥሯል። በውጊያው ከ15 በላይ የጦር መሳሪያም ተማርኳል። የተሰዋ የቆሰለና የተማረከ መሬት የተሰጠውም በድምሩ ከ25 በላይም ነው። በተያያዘ መረጃ በመተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና ኃይሎች መካከል 2 ጋንታ ሙሉ አባላት ለስምሪት በወጡበት መጥፋታቸውም ተሰምተዋል። መተማ ዮሐንስ ኮኪት ቀጠና ስምሪት ላይ ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል 2 ጋንታ አባላት ከነሙሉ ትጥቃቸው ደብዛቸውም ጠፍተዋል። በቀጠናው የሚገኙ የሰሜን ምዕራብ እዝ ወታደሮች የጠፉ የአድማ ብተና አባላትን አድኖ የመያዝ ተልዕኮ ተሰጥቷቸው በከባድ መሳሪያ በመታገዝ አሰሳ ለማድረግ የሞከሩ ቢሆንም ነገር ግን በቀጠናው የሚገኘው የፋኖ ኃይል አላፈናፍን ስላላቸው ግዳጁንም አቋርጠው ወደ መጡበትም ተመልሰዋል ሲሉ የዱካ ሚዲያ ምንጮችም ገልጸዋል። የአድማ ብተና አባላቱ በኮኪት ቀጠና ስምሪት ላይ በነበሩበት ሰዓት የቡድን መሳሪያን ጨምሮ ሙሉ ትጥቃቸውን እንዲሁም ወታደራዊ ሰነዶችን እንደያዙ ነው ደብዛቸው የጠፋም ተብሏል። የኦህዴድ ብልጽግና የ3.5 ቢሊዮን ብር የመሳሪያ ግዥን ፈጸመ። አገር መምራት ከመጀመሩ ወዲህ የኢትዮጵያን ወደ አዘቅት ውስጥ የከተቷት የኦህዴድ ብልጽግና አመራሮች ክልላዊ ኃይላቸውን በማጠናከርና በማስታጠቅ ተግባር ላይ ተጠምደዋል። በክልሉ የሚኖሩ አማራዎችንና ሌሎች በመጨፍጨፍ ወደር ያልተገኘለት የኦህዴድ ብልጽግና ለፍት ያመጣው ስርዓታችሁ ተነካ በሚል ለመለመሏቸው ወጣቶችና በየቦታው ኬላ ዘርግተው በቀረጥ ብር ስብሰባ ሾፌሮችን ለሚያባሩ ሚሊሻዎች ለማስታጠቅ የኢትዮጵያ ያሉ ኃይሎችን የተቀናጀ ጥምረት ለመመከት መላው የኦሮሞ ሕዝብ ለማስነሳት በትጥቅ ማደራጀትን አለመው በመስራት ላይ መሆናቸውም ተሰምቷል።
የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በሚል የተደራጀው ኩባንያ አካል የሆነውና ደብረ ዘይት የሚገኘው ጋፋት አርማመንት ኢንጂነሪንግ ኢንዱስትሪ በአሁኑ ጊዜ ከተባበሩት አረብ ኤሚሬቶች ጋር በጋራ በመሆን ያመረቷቸውና እየገጣጠሟቸው ካሉ የጦር መሳሪያዎች መካከል በከፍተኛ ቁጥር ለኦሮሚያ ሚኒሻ ማስታጠቅ እንዲችል በፊልድ ማርሻሉ ብርሃኑ ጁላ ውሳኔ መሰረት ስምምነት እንዲፈርም የተደረገም ነው። የሌሎች ክልሎች የልዩ ኃይሎች አደረጃጀቶች በማፍረስ መሳሪያ በመሰብሰብ ለኦሮሚያ ኃይሎች ሲያስታጥቅ የቆየው ሽመልስ መራሹ የኦህዴድ ብልጽግና እንደፈለገ ከሚያዛቸው የመከላከያ ጀነራሎች ጋር በመተባበር የኦሮሚያ ወጣቶችን በከፍተኛ ቁጥር በማስታጠቅ ላይ ይገኛል። ቀደም ብሎ የሪፐብሊካኑ ጥበቃ ኃይል የታጠቃቸው መሳሪያዎችና ተሽከርካሪዎች ጨምሮ በሰራዊቱ የነበሩ ትጥቆችን በተማረከ ስበብ ለኦነግ ሸኔ ኃይሎች ሳይቀር በድብቅ በማስታጠቅ የሚታወቁት የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናል ጀነራል አብዱራህማን እስማኤልን ጨምሮ አብዛኛው የመከላከያ ቁልፍ ቦታዎችን የያዙ የኦሮሞ ተወላጅ ጀነራሎች አብዛኞቹ በስልጠናም ይሁን በማስታጠቅ ለኦሮሚያ ቅድሚያ ይሰጣሉ። በቀን ጥር 2 ቀን 2017 ዓ.ም በተጻፈ ደብዳቤ በሀገሪቱ ሕግ በማይፈቅደውና ከሌሎች ክልሎች ጋር ተደርጎ በማይታወቀው አኳኋን በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ግሩፕ እንዲሁም በኦሮሚያ ሚኒሻ ጽሕፈት ቤት መካከል በድብቅ የተደረገ የ3.5 ቢሊዮን ብር የነፍስ ወከፍ የቡድን መሳሪያ ግዥ ስምምነት ሰነድ ለይስሙላ ይፈረም እንጂ ከጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጀምሮ በሁሉም የመከላከያ ቁልፍ ቦታዎች በያዙ የኦሮሞ ተወላጅ ጀነራሎች በሚያዝዙት መሰረት በተቀመጠው የግዥ ስምምነት መሰረት ሳይሆን በነጻ ስጦታ የሚፈጸም ስለመሆኑና እስካሁን በመጀመሪያው ዙር በጋፋት አርማንትና በተባበሩት አረብ ኤሚሬቶች ከተመረቱት መካከል ከ52% በላይ የሚሆነው መሳሪያ ለክልሉ መረከቡን ለጉዳዩ ቅርበት ያላቸው አንዱ የኢንዱስትሪው አመራርም ገልጸውልናል። በዚህም ስምምነት መሰረት ከ72000 በላይ የሆኑ መሳሪያዎችን ለመረካከብ ስምምነት የተፈጸመ ሲሆን ከሚኒሻ የትጥቆቹ ዝርዝር ከፒኬኤም 56 የክላሽ ሞዴል ጀምሮ የዘመኑ ምርት የሆኑ የካሊበር 816 ጥቁር ክላሾችን እንዲሁም የመትረየስ የቡድን መሳሪያዎችን ያካተተ ስለመሆኑ የተቀመጠ ሲሆን ሁሉም በዝርዝሩ የተቀመጡ የነፍስ ወከፍና የቡድን መሳሪያዎችን ለሚኒሻ ከሚፈቅዱ ውጪ የሆኑ በአሁኑ ጊዜ የመከላከያ ሰራዊቱ ታጥቋቸው የሚገኙ ናቸው። ከመሳሪያና ተተኳሽን ባለፈ ለኦሮሚያ ክልል የጸጥታ ኃይሎችና ታማኝ ሸኔዎች የአልባሳት ምርቶችን በመከላከያ ፋውንዴሽን የአዳማ ጋርመንት ኢንዱስትሪ አማካኝነት በብርጋዴር ጀነራል ደረጀ መገርሳ ትዕዛዝ እየተሰጠ መሆኑንም አመራሩም ተናግረዋል። ያገዛዙ ሁሉና ካበቃለት አንድ ቀን ውሎ ማደር የማይችሉት የብልጽግና ምርኮኛ ጀነራሎች በአሁኑ ጊዜ የኦሮሚያን ክልልን በጦር መሳሪያና በወታደራዊ ቁሳቁስ ከአቅም በላይ ከማደራጀት ባለፈ ከክልሉ ፖሊስ ኮሚሽነር ሌተናል ጀነራል ድሪባ መኮንን ጀምሮ በመከላከያ ውስጥ የተማሩና የበቁ ከፍተኛ አመራሮችና በየደረጃው ያሉ መኮንኖችን በተለያዩ ደብዳቤዎች ወደ ክልሉ የጸጥታ ኃይሎች በማዛወር ላይ ይገኛሉ ሲሉም የዱካ ሚዲያ የመረጃ ምንጮችም ገልጸዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።